ሀቅ ምናምን ሁሉም ሰው የተረዳ ይመስለኛል። ሁላችሁም የተረዳችሁ ይመስለኛል። ፈጣሪ ይመስገን ለበጎ ነው ብዬ ነው ያለፍኩት። ትናንትና በጣም ነገሮች ቢጎዱኝም እኔንም ቢሰብሩኝም ማለት ኤክስፔክት ያደረኩት ነገር በሙሉ እንዳልነበረ ቢሆንም ግን ደግሞ እንዴት መሰለሽ ምን እንደነካው ምን እንደሆነ እስካሁን ድረስ ለእኔ ግልጽ አይደለም። ስልክም እያነሳልኝ አይደለም። ከዛ በኋላ ዛሬ ግን ዋናው ፖይንቴ እናንተን የጠራኋችሁ ምክንያት ምንድን ነው? ሁለታችሁም ሰላም ሆናችሁ እንድትኖሩ ፈልጋለሁ እያልኩ ነበረ ከዛ በፊት መግቢያዬ። ሰላም ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ወይ ጉድ አለ አስታራቂ ሆና መጣች። ዛሬ ደግሞ እንግዲህ ሩታና ሄርሜላ ታርቀዋል ማለት ነው። አስታራቂዋ ማነች? ብዙዬ የምትባለው ሴትዮ ማለት ነው። እና ድራማው እየተጠናቀቀ ነው ማለት ነው። አሁን ታርቀዋል ሁለቱ። አሁን ታርቀው ደግሞ አብረው ይመጣሉ። ታርቀናል ብለው ማለት ነው። ያው እንግዲህ ኤፍሬምም እያበደ ነው። እንዴት ሶስተኛ ሴት ያመጣል? እንዴት በሴት ህይወት ይጫወታል? እያሉ እያበዱ ነው ቤተሰቦቹ። ወንድምየውንም እንግዲህ አንተን የምታገኘው ስለዚህ አንተ አሳውቀው እያለው ነው እንግዲህ። ታሳወቀውም ማሳወቀው ነው። ግን እኔ ድራማ ይመስለኛል ይሄ ነገር ማለት ነው። ጠፋ፣ ስልኩን አጠፋፍቶ ጠፋ ምናምን እየተባለ ነው እንግዲህ። እህትየዋም ጠፋ ከትናንትና ከእናንተ በኋላ እኔ አይኑን እንኳን አላየሁትም እያለች ነው። እሱ እንኳን ትገናኛላችሁ አስታርቂያቸው ብሎ ልኮሽ አይደል እንዴ? ድራማችሁን እየሰራችሁ ዛሬ እንግዲህ በሄልሚላ የሄልሚላ ቻናል እኮ ስላልሞላ ነው ይሄ ሁሉ ነገር የሚደረገው። እና ዛሬ እንግዲህ በዚህ ስሩ ብሎ ልኮ ነው እና ለዚህ ነው ብዬ ነው የማስበው። ታርቀዋል እንግዲህ እንኳን ደስ ያላችሁ። ግን ጣርቃን ብሎ እንትላለ ስንት ስም አውጥታለ ስንት ነገር ብላ አሁን ምንም ነገር እኔ ያልኩት ነገር የለም። ሩታ ግን ውሸቱን ነው፣ አልታመምም ከመጀመሪያውም ብላታለች። ከመጀመሪያውም ውሸቱን ነው እንጂ ትክክል እኮ ነው። አሁን እንዴት ነው ከዳነ በኋላ አዲስ ሴት እንዴት ነው የሚይዘው? ከመጀመሪያውም አልታመምም እና አልታመመም እየተባለ ነው እንግዲህ። አብርሃም ሄርሜላ ሁሉንም ነገር አውቃለሁ፣ ብዙ ነገሮች አውቃለሁ። እንግዲህ ሩታ ማለት ነው በእኔ ላይ ሲጫወትብኝ የነበረውን እሱ ሁሉ አወጣዋለሁ እያለች ነው። ምንም የሚለኝ ነገር የለም እያለች ነው። ሁለቱ ታርቀዋል። እኔ የገረመኝ መታረቃቸው ሳይሆን አስታራቂዋ ሽማግሌዋ ናት የገረመች ማለት ነው። እንደዛ ሩታ ስታጣላ እንደዛ ስትሳደብ ኖራ አሁን ሽማግሌ ሆነ ስትመጣ አንዳንዴ ያልጠበቃችሁ ሰው ሽማግሌ ሆኖ ሲመጣ ግራ ይገባችሁ። በጣም ግራ ይገባች ማለት ነው። እኔ ራሱ ግራ ገብታኛለች፣ ግራ ገብታኛለች ብዙዬ ማለት ነው። ወይ አስታራቂ እንደዛ አንገብግቧት ካለ ስራዋ ይህንን አደረግሽ እያሉ ጀግና ነች ያሉታም በኩራት ነው ልክ ልካቸውን የነገረቻቸው ማለት ነው። አንዳንዴ ታስደስተኛለች አነጋገሯ ምንም ሁሉንም ነገር በኩራት ነው። እንዴት ነው አንቺ ከባሌ ጋር እኔ አራስ ላይ ተኝቼ አንቺ እንዴት ነው እንደዚህ እያረግሽ ስታረግ የነበረው ስትል ትፈልጊዋለሽ ስልሽ አልፈልገውም ብለሽ ነው ምናምን። ኧረ ሄርሜላ ደግሞ አይናወጣሽ። በነገራችን ላይ ያው እንግዲህ ፈለግሽውም አልፈለጋችሁትም ሁለታችሁንም ፈንግሏችኋል ማለት ነው። ያው ተፈነጋግራችኋል። ዛሬ ደግሞ ፏ ብልጭ ብሎ መጥተዋል። ግን ሩታ የሆነ ነገር እንትን ብሏታል፣ የሆነ ነገር እንትን ብላለች፣ ፈዛለች። እንደውም ሄርሜላ ደህና ነች ማለት ትችላላችሁ። እኔ እንደዚህ አልጠበኩም ነበር። ወይ ሄርሜላ ሊመጣል ወይ ከኔ ጋር ይሆናል ብዬ ነበር። እቃውንም ስላልወሰደ ምን ስላላለ እኔ እንደዚህ ይህንን ነገር ያደርጋል ብዬ አልጠበኩም ነበረ አለች እንጂ ይኸው አደረገው። ሆነ ተከናወነ ብሏል ሰውየው እና በሸኔና ብሏል አላህ እንግዲህ። እና ለማንኛውም ሁለታችሁ እንግዲህ ታርቃችኋል። ካሁን በኋላ አብራችሁ መስራት ትችላላችሁ። አንድ ቀን በሩታ ቻናል፣ አንድ ቀን በአንቺ ቻናል
ያው እንትሎቻቸውም ታርቀዋል ማለት ነው። ምኖቻቸው ናቸው ሲደባደቡ የነበሩትም ታርቀዋል። እናንተም አሁን ትታረቃላችሁ ብዬ ተስፋ አደርጋለሁ። ያው የሰው ልጅ ተስፋ ነው የሚያደርገውና እንግዲህ ታረቁ። ተታረቃችሁም ታረቁ፣ ካልታረቃቸውም እንግዲህ የራሳችሁ ጉዳይ ነው ብሏል። እንትላ አብርሃም ብሏችኋል። ተስማምታችሁ ኑሩ ብሏችኋል። ሁለታችሁም አቃጥላችሁኛል ብሏችኋል። ሸለክ አድርጉ።